አንድ ቀን የሚቀረው ከሆነ ለምሳሌ በእኔ በድርጅቴ ስም ሳይሆን ባለቤቴ ጋር ላይሰንስ አለ፣ በዛ ነው ቪዛ እየሰራ ያለውና ይሄን 8 ቀን ደግሞ ምንም አይነት ሲስተም እየሰራ አይደለም። በቂ ታውቀ ይሆናል ማለት ነው። ከኔም ሰራላቸው ቪዛ እንኳን በጣም ተሸግሬ ነው ያሉት። ሜቢ አንድ ሁለት ልጆች በጣም ቪዛቸው እየወጣ አይደለምና ሜቢ አፕዴት ሆኗል እያሉ ነው። ሲስተሙ ኦኬ ከሆነ ችግር የለብኝም። አፕዴት ካልሆነ ግን ጊዜ ያለውን ቢሰጠኝ ሜቢ 4 ቀን 5 ቀን ከዛ በላይ ያለው ሰው ቢሰጠኝ ደስ ይለኛል። እሺ 5 ቀን ያለውን በቃ 5 ቀን ያለውን ሞቱማ ከዛሬ ጀምሮ ነበረ። ያው ቀረማ አንዱ ለቀም የሚቆጥርበትን እኛን ከፍልለት ነበር። እሺ 5 ቀን ያለው ይሰማችኋል ወንድሞቼ? አዎ ይሰማል። ሀቢባ 5 ቀን ያለው ጥልፍ ስፌት ጥልፍ መሰልጠን ፍላጎት ያለው 5 ቀን ካለው ሰው ውስጥ ለምን 5 ቀን በጣም አጭር ነው። ቶሎ ህገወጥ ሳትሆኑ ቀራማ ገባችሁ ማለት ህገወጥ ትሆናላችሁ። ይሄ ሁሉ ልፋታችን ገደል ገባ ማለት ነው። አዎ ሶስት ሰው አሉ መርጦ ያወጣል። እሺ እንዴት ነው ታዲያ ምን መርጠው? አንድ ሰው ራሳቸው ሶስታቸው ይስማሙና ከሌ ይብሳል ይበሉ። የሚብሰውን ሰው ማለት ቶሎ መግባት ያለበትን ሰው ከሶስቱ ወስኑ። በቃ የኛው ልጅ ይገባል እኔ እያለኝ ነው። ደሳለኝ ኩፋ ደሳለኝ ኩፋ አዎ ይገባል እያለኝ ነው እሱ። እሺ ደሳለኝ እኔ አሁን እኔ የደሳለኝ ኩፋን ፓስፖርት እና ካንስሌሽን ነው ምልክልክ ላንተ ዋትስአፕ። መልካም አቦዛዋ ክሊር እንዲሆን ሜቢ ነገር እንዲያወቃቅስ እያሰለጠንኩኝ ደሞዝ የመጠየቅ ነገር እንዳይኖር እንዴት ነው እሱንስ ክሊር ነው? አዎ እሺ ደሳለኝ ኩፋ ሰማ ስልጠና እስከምትጨርስ ድረስ ደሞዝ አትጠይቅም። ስልጠናው ይቆያሉ ችግር የለም እያለኝ ነው ልጅ። ስልጠና ምን ያህል ጊዜ ቆይ? እንደገና ስለ ኢቃማ ማሰሪያው እንነጋገራ። እንዴት ነው የሚሆነው? ተሰርቶለት ከደሞዙ ነው ወይስ ምንድነው? ይሄን ነገር አላውቅም። ማለትም እየረዳው ስለሆነ የኢቃማውን ጉዳይ ችግር የለውም ራሴ ከበር አደርጋለሁ፣ የኢቃማውን ጉዳይ ማለት ነው። ነገር ግን ምንድነው ፐርፌክት ካልሆነ ጎበዝ ካልሆነ ሙያውን ማስተማር ራሱ ብዙ ወጭ ነው የሚያስወጣ። ለሱ አንድ ሰው ቀጥሬ ወይም ደግሞ ከአንዱን ስራ አስፈትቼ ነው ረጅም ጊዜ ሊወስድ ይችላልና ይሄን ነገር በደንብ ክሊር አድርጎ እንዲነገረው ፈልጋለሁ። ስራውን ፐርፌክት ከሆነ የዘላለም ዕውቀቱን እየሰጠሁት ማለት ነውና እኔ ጋር ቢሰራም ባይሰራም ያ ለኔ ችግር የለብኝም። ነገር ግን ስልጠናውን ለመውሰድ ለመማር ፕሮፌሽናል ለመሆን ትንሽ ጊዜ ይወስድበታል። ያ እንደ መቀበል አቅሙ ነው። በአንድ ወርም ሊጨርስ ይችላል፣ 3 ወር 4 ወርም ሊጨርስበት ይችላል። እንደ መቀበል አቅሙ ነውና ይሄን ነገር በደንብ ይወቀው። የአይዲውን ምንም አይነት ብር አልጠይቀውም ራሴ ጨርሰለታለሁ ማለት ነው። እሺ ደሳለኝ እንትንክን መኖሪያ ፍቃድክን በራሱ ሙሉ ወጪ ነው የሚያሰራልክ እና ግን ስልጠናህን እስክትጨርስ ድረስ ደሞዝ የለም፣ ስልጠና ብቻ ነው። አንድ ሰራተኛ ስራውን ፈቶ ቁጭ ብሎ አንተን ያሰለጥናል እና እንዳንተ ፍጥነት ይወስነዋል። በአንድ ወር ውስጥ ልትችል ትችላለህ፣ በ2 ወር ውስጥ ልትችል ትችላለህ። አንተ ወስን። ይሄን ነው ካላችሁ እሺ ስራ አምጡልን። ህዝብ ነው ይቅር ምናምን ይላሉ። ለምን አምጡልን? ልጆቹ ቀራማ እንዳይገቡ ኮመንትማ ነፃ ስለሆነ ሁሉም ይኮምታል። ስራ አምጡልን። እሺ ስራ አምጡልን። እኔ ለምኜ ገደል ነው የሚገቡት። ገደል ነው። ስራ አምጡልን። እኔ ለምኜ የቀራማቸውን 2000 ምናምን ድርሃም ከፍለን የካንስሌሽናቸውን 2000 ምናምን ድርሃም ከፍለን ካንስሌሽናቸው በእጃቸው አለ አሁን እና ሌላ ለ10 ልጆች ደግሞ ለምኜ ኢቃማ ላሰራና ኢቃማቸውን ታቀፈው ቁጭ ይበሉ። ምንድን ነው የምትሉት? አሁን ቶሎ ዛሬውኑ ስራ ካልተገኘላቸው 5 ቀን ብቻ ያላቸው 5 ልጆች አሉ። 5 ቀን ብቻ ቶሎ መኖሪያ ፍቃድ ካልተሰራላቸው ህገ ወጥ ይሆናሉ። ስለዚህ ልፋታችን ከንቱ። ስራ አምጡልን። በቃ ይሄንን ነው ካላችሁ እናንተ የምትሉትን ስራ አምጡልን፣ እንጠብቃለን። ሌትስ ጎ አሳዩ። አቡ ትክክል ነው። እሱ ነው የሚለው ትክክል ነው። ለምን መሰለሽና ሜቢ ነገን ተስፋ ሳይሆን ዛሬውን ሰርቶ ዛሬውን ገንዘብ ማግኘት የሚፈልግ አለ። ከዛ አንግል ነገ የሆነ ነገር ሊፈጠር ይችላል። ስለዚህ ምንድነው እኔ መርዳት ያለብኝ ለምሳሌ በአይዲ በኩል ማግዘውን ነገር በገንዘብ ደረጃ ለምሳሌ
የኔ ላይሰንስ ለምሳሌ ይሄ የአጅማን ቪዛ ይሰራል የሚሰራል ሰው ካለ ምንድነው የአይዲውን ማግዘውን ነገር አግዛለሁኝ ምክንያቱም መስጠት ያለብኝ ማለት ነው። ነገር ግን ስራ ያለው ካለ በዋናነት ምንድነው ህገወጥ እንዳይሆኑ ነው የሚፈልገው አይደለ? ስለዚህ አይዲያቸው የሚሰራበትን እኔ ከቨር ማደርገውን ከቨር አደርጋለሁ ማለት ነው። ሌላ ደግሞ በስራ በኩል ማገዝ የሚችሉ ሰዎች ካሉ እዚህ ላይ ማገዝ ይችላሉ። አብዛኛው 90% ነው የሚለው ትክክል ናቸው። ጎበዝ ካልሆነ ለመሰልጠን ረጅም ጊዜ ሊፈጅበት ስለሚችል ያ ደግሞ ነገ ምንድነው ባለፈው በቄጋ እንደተፈጠረው ሌላ ግጭት ሌላ ጭቅጭቅ ሊፈጠር ስለሚችል እኔ ማድረግ ያለብኝ ነገ ከነገ ወዲያም ዛሬም ባለሙያ ሆኖ የተቸገረ ካለ ለማስተናገድ እጅግ በጣም ዝግጁ ነኝ በማንኛውም ሰዓት። እነሱ ግን ለማሰልጠን ራሱ ጊዜ ስለሚፈጅ የተሻለ አማራጭ ከተገኘ ደስ ይለኛል። አማራጭ ከጠፋ ችግር የለውም። እሺ ሌላ አማራጭ ምንድነው የምናደርገው? ሌላ አማራጭ 6 ልጆች አምጣ ያለኝ ድርጅት አለ ብሏል እንትና አህመድ ያለው ሰው። ቆይ አህመድን ማቀራለሁ ህክማ የምትባል ህክማ መሐመድ እኔ ጋር ምግብ ቤት ስራ አለኝ እያለች ነው። ምናልባት ትፈልጋ ይሁን ልጆቹን ለማምጣት። እስቲ ናይ ግቢ እስቲ እውነት ነው እውነት ከሆነ እስቲ ንገሪን ወይ በውስጥ ቁጥሯን ተቀብለን ደውለንላት እዚህ ጋር እናስመጣት። ለማላቀው ሰው አምኜ እንትን ማለት የሚከብደኝ መሰለ ወሬ ሆኖ ልጆቹ ቀራማቸው አልቆ እርግጠኛ የሆነ ሰው ነው የምፈልገው። እኔ 5 ቀን ላላቸው ልጆች 100% እርግጠኛ የሆነ ሰው ነው የምፈልገው። ነገ መጥቶ ወይ ነበረ እኮ ግን ስጠይቅ አልቋል አሉኝ ወይ ምናምን ቆይ አንዴ እየጠየኩ ነው ቆይ ምላሽ አልመጣም ቆይ ብሎ አሽቶ 5 ቀናቸው ካለቀ በኋላ መጥቶ እንትን የሚለኝ ሰው አይደለም የምፈልገው። 100% እርግጠኛ የሚሆንልኝ ሰው ነው የምፈልገው። አዎ ሀቡ ልክ ነሽ። ዛሬውን ሆኖ በፒዲኤፍ ፓስፖርታቸው ፎቶአቸው ካንስሌሽናቸው ተልኮላቸው ወዲያው አፕላይ አድርጎ የሚመጣላቸውን አፕሩቭ ልኮልን የሚያሳምኑን ሰዎች፣ ምክንያቱም እነኚህ ልጆች ያሉበት ሁኔታ ጥሩ አይደለም። ለዚህ ቀራማ ሳይገቡ ይሄ ቪዛ ስታተስ ቼንጅ መደረግ ይችላል። 5 ቀን ያላቸው ልጆች ኦኬ ኤምኬ እያሉ ነው። ቆይ ኤምኬ ልጥራ። ኤምኬ ና አንዴ ላይቭ ላይ ኤምኬ ና ወንድሜ ምግብ ቤት አላት እያሉ እየጻፉ ነው። ውስጥ ገብታችሁ ያያችሁ ሰዎች እስቲ ጻፉልን በደንብ። ምግብ ቤት አላት እውነት ነው? እሺ ቁጥሯን ትላክልኝ መጀመሪያ። ቁጥሯ ይኖረኝና ላስገባት። ቁጥሯን ትላክልኝ። ቁጥርሽን ላኪልኝ። የምግብ ቤት ስራ አለኝ የምግብ ቤት ባለቤት ነኝ ያልሽው ስልክ ቁጥርሽን ለረዋን ላኪልኝ። ረዋን ዋትስአፕ ላይ ትስጠኝ። ይኸው እዚህ ጋር ረዋንን ንኪያትና ለረዋን ላኪላት። ከዛ እኔ ዋትስአፕ ላይ ላውራሽ። ሌትስ ጎ። ፍቅር ጋር ግን ሙያ ይለምድል አሪፍ ነበር። ኢትስ ኦኬ። ሌላ ሰው እንትን ኔትወርክ ነቅሎ ካልፍቅር ዲዛይን ድጋሚ መግባት ትችላለህ። ፍላወር ላክ ወይም ኮመንት ጻፍ። እንትን አንዳንድ ሰው ሙያ ለምሳሌ የሆነ ነገር የምትወዱትን ነገር ተምራችሁ ከፍላችሁ ትምህርት ቤት ገብታችሁ ለምሳሌ ሲንጀር ምናምን የሚባል ትምህርት አለ አይደል? በፊት ያንን ከፍላችሁ ትምህርት ቤት ገብታችሁ ተምራችሁ ሙያ እንደምትይዙት እዚህ ጋር ገብቶ ሙያ ቢማር ጥሩ ነበር። ኖ አለ አይደል ህዝቡ። በቃ ኖ ሰው የሚጠቅመውን ለራሱ እሱ ነው የሚያውቀው። በ1 ወር በ2 ወር በነፃ ቢማር ትምህርት ቤት ከፍላችሁ ነው የምትማሩት። እዛ ጋር በነፃ ቢማር እሱ ነው ተጠቃሚ። የዘላለም እውቀቱን ያተርፋል። የዘላለም ሙያውን ያተርፋል። ኖ ካላችሁ አጭር ጊዜ ትንሽ ጊዜ ተጎድቶ ረጅም ጊዜ መጠቀም አይሻል? ትንሽ ጊዜ 1 ወር 2 ወር ያለ ደሞዝ ሙያውን ለምዶ ጥልፍ ምንድነው የሚባለው ስፌትም ረዋን አግኝታለች። ቁጥር ልኬላታለሁ ብላለች። ኮሜንት ጽፋለች። ኦኬ ረዋን አንድ ኢንቦክስሽን ቼክ አድርጊና ቁጥሯ ላኪ። የለም ስሟ ማን ነው? የለም ወይ በዋትስአፕ ትምጣልኝ። ቁጥሬ ፕሮፋይል ስር ስላለ
ቁጥሯ ፕሮፋይሏ ስር ስላለ በዋትስአፕ ይጂላት፣ በዋትስአፕ ላኪላት ማሪ። በኢንቦክስ ልታገኝሽ አልቻለችም። Thank you, Dot. በላይ ምንድን ነው የሚለው? ኦኬ ፍራይዴ ዲፖዚት በላይ የሚለው እዚህ ጋር እንግሊዘኛው ኦኬ አይ ዊል ዲፖዚት ኦን ፍራይዴ ኤንድ ሴንድ ዩ ዘ ሪሲት ነው የሚለው። እሺ አርብ አስገብቼ ደረሰኝ እልካለሁ ነው የሚለው እንግሊዘኛው ጽሑፍ። ስለዚህ ዛሬ ምንድን ነው? ዛሬ ሮብ ነው። ነገ ሐሙስ፣ ከነገ ወዲያ አርብ። እስከ አርብ ጠብቅ እና ካላከን ጠይቋል። حبوب أيوة مين حبوب نعم مين معي اكتب لي مين انت دبي تاتمጡ በላቸው ሀቡ የምር ህዝቡ እየተሰቃየ ነው። መች ነው የሚሰሙት? አይሰሙማ። መች ይሰማሉ? ለምንድን ነው የሳቃችሁት? እቅበሊ የሴትዮ ልጅ ነው የሚሆነው። ሀቡ ብለው የሚጠሩኝ እነሱ ናቸው። ሚን ما عرفتيني؟ لا ما عرفتك، ما كتبت لي اسمك. اكتب لي اسمك عشان اعرفك. እሺ روان ቁጥሯ ደረሰሽ? ሬስቶራንቷ ባለቤት أنا سالم سلوم حبيبي سالم የሴትዮ ልጅ ነው ያሳደኩት። ልጅ ወላችሁ አድጎ እኔ እዚህ ሀገር ስመጣ እሱ የ2 ዓመት ልጅ ነበር። ላስገባው እንዴ አስገብኝ እያለ ነው። አና ሳልም አለ። አሁን ስንት ዓመቱ ነው ማለት ነው? እዚህ ሀገር 17 ዓመት ነው። ሰላም ይበልሽ አስገብ 19 ዓመቱ ነው አሁን ጋይስ። እኔ ስመጣ 2 ዓመቱ ነበረ፣ 1 ዓመቱ ነበር። አሁን 18 ዓመቱ ነው። ታላቅ ወንድሙ ነበረ 2 ዓመቱ። ቆይ ልሳበውና ምንድነው حسابك خاص ما اقدر اسحبك። አሁን ለሱ ብዬ ደግሞ እንትኑን ከከፈትኩት ገዝቶ ሁሉም ይልክብኛል። ለዛ ነው سلوم حسابك خاص ابي ادخل البحث. اي انا ابي ادخلك بس حسابك خاص. افتحه عشان اقدر اطرج لك انفيتيشن. افتحه سوي بابليك. سوي حسابك بابليك. ምንድን ነው በአረብኛ ጠፋብኝ። ወይኔ سوي حسابك بابليك عشان اخليك تدخل. ሀቡ አቤት። ትክክል ነው። ሜሴጅ ግን አልገባለትም። ባንኩ ላይ ያለውን ብር እናንተን ቼክ አድርጎ 600 ምናምን ልዩነት አለው። ስለዚህ እነሱ ነው ማለት ነው። ስለዚህ 3950 ኦኬ በቃ 4000 በይው። ኦኬ ጥሩ 3950 እሺ 4000 ብዬ ይዤዋለሁ። ቴንኪው 50 ድርሃም ከራስሽ ጨምረሽልን ነው ለሂሳብ እንዲመች። እሺ 4000 ድርሃም ብዬ ይዤዋለሁ። 800 ድርሃም ረዋን ጋር አለ። ነገ ታስገባለች። እሺ አስገብታ ድረስ ለማልስ 4000 እኮ አንዴ ታስገባና ረዋን 4800 ይቀራል። ከዛ 4800 ይሆናል። ከዛ 700 የሚገባ 3 ልጆች 200 እና አንድ ልጅ የበድሪያ 200 ድርሃም የኤምኬ 200 ድርሃም እና የኦፊን 200 ድርሃም እነሱ ካስገቡ በኋላ ትንትን ያለሽ 5400 ይመጣል። ያንን ለበቄ ነው የምታስተላልፊው። በቄ ከዚህ በኋላ ነው ደረሰኝ ስለላከልኝ 2000 ምናምን ለካንስሌሽናቸውን የከፈለውን ቆርጦ ሌላውን በካሽ ሲሰጣቸው ባይናችን ያሳየናል።
በእጃቸው። ስለዚህ ከዚህ በኋላ የሚመጡ ገንዘቦች አሉ። ይሄን ከዚህ ሰው ረዋን ነገ የምታስገባው 800 ድርሃም አለ በካሽ እሷ ጋር ያለ እና እነዚህ ሶስቱ ልጆች ቮይስ አድርጌላቸዋለሁ። ትንሽ 1-3-4 ቀን ጠብቃቸውና ካልሆነ በቃ ደጋግም 10 ቮይስ አላደርግም እተዋቸውና ያለውን ለበቄ ታስተላልፋለሽ። በቄ ግን በካሽ መስጠት ሳይሆን ኦልሬዲ ምግብ ካላቸው እየበሉ ከሆነ ቀራማ ያለበት ሰው ካለ ትራንስፈር ሲደረግ ስራ ሲያገኝ ለቀራማ ከተቸገረን የቀረውን ለቀራማ እንድንከፍል አትስጣቸው። አንተ ጋር ይቀመጥና የሚከፈል ነገር ሲኖር ትከፍልልናለህ። ለእነሱ የሚከፈል ነገር ሲኖር እንደዛ እናደርጋለን። ስለዚህ የበቄና አካውንት ላኪልኝ። እነዛን 2 ቀን እንጠብቃለን። ካልመጡ የኛውን 4000 ለሱ አስገባለሁ ማለት ነው። ይሄን 4800 ነው የምታስገቢ። 800 ነገ ረዋን ታስገባለች። ረዋን ቀጥታ ወደሱ ታስገባለት አይሻልም? አይ በአንድ ነው። እኔ በአንድ ላይ ነው ደረሰኙን የምፈልገው። ኦኬ ታስገባለች። ኤምኬ ደግሞ ያስገባል 200። ስለዚህ 5000 ነው አንቺ ወደ በቄ የምታስገቢው። ኤምኬ ነው። አይ ባለፈው ላልኩሽ ኬዝ ብዬ ነው 800 በአንዴ ሲገባ እንትን እንዳይል። አይ ዳት ኢዝ ናት ዳት ማች እኮ አይደለ? 800 ትልቅ አይደለም። ትልቅ ትራንዛክሽን አይደለም 800። 1000 ለንዲ በቀደም በቄ 1000 አስገብቶ የለም 800 እኮ ትልቅ ትራንዛክሽን አይደለም። አይ እነዚህ 4000 ደርሶ ስለሆነ ኦልሞስት ከዚህ በላይ እንዳንጨምር ብዬ ነው። በአንድ ወር እኔ የሰራውለት 4000 ነው የሚለው ሰለሪው ላይ። ኦኬ መዛ ብዬ ነው። እሺ እንደዛ ከሆነ በቃ ሌላ መፍትሄ እንፈልጋለን። አዎ ችግር የለውም እኮ ቢገባበት ብር ኔቨር ምንም ችግር የለውም። እስከ 10000 እስከ 20000 ቢገባበት ምንም ችግር የለውም። በቃ 5000 ይገባል። 5000 ታስገቢያለሽ። ረዋን 800 ነገር ታስገባታል። ኤምኬ 200 ያስገባል። በቃ ንሱ 5000 እንጂ ወደ በቄ ታስገቢና ደረሰኝ ትልኪልኛለሽ። ነው የበቀኝ አካውንት ትልኪልሽና እሺ ነገር ዋንም በካሽ ብቀበላትስ? እኔ ደረሰኙን ስለምፈልገው ነው። ኔቨር እኔ ነገ ከነጎዳ ምንም አይነት ነገር ቢመጣ እኔ ብር ነች ብዬ እኮ ነው። ምን እንደሆነ ታውቂያለሽ። እኔ ምንም ነገር በደረሰኝ ነው የምፈልገው። በቃ ደረሰኝ እንደዛ ከሆነ እሺ ታስገባ። በቃ ትጫታቸው እያንዳንዱ ነገር ደረሰኝ ስለማስቀምጥ ነው። እኔ ፋይል አድርጌ ያስቀምጣለሁ ደረሰኝ እያንዳንዱን ሰው 100 ድርሃም የከፈለ ለዛ ነው የዛለት በካሽ ምናምን በካሽ የሚቀበለን ሲሉ ኖ እኔ ካሽ ምናምን አልነካካም። አካውንት ሰጣችኋለሁ አስገብታችሁ ደረሰኝ ትልኩልኛል። በዚህ ተስማማ ይርዳ ያልተስማማ ይውረድ እያልኩ ነበር ስለይ ነበር። መልካም በቃ ችግር የለም። ታስገባውና አውጣዋለሁ እኔ አንድ ላይ አደርገዋለሁ። እሺ እናት እሺ አናደሩልኝ። እሺ ሰላም ይበራው። በጣም እናመሰግናለን። ይክበር። እሺ ኪያ መጣው ብሏል። ይጻፍ ኤምኬ መልሰሻል እንዴ? መጣ ኤምኬ የቆይስቲ አይቶታል። አላየውም። ቮይስን ኤምኬ ሼር አድርጉለት ላይቭ ላይ ከሆነ እስቲ። ኦኬ ኤምኬ ብለው እየጻፉ ነበር በጣም ብዙ ጊዜ ለዛ እኮ እኔ እነግርሃለሁ። በዋትስአፕ ጠርቼዋለሁ እኮ። ቆይ አንዴ ላስገባው። በጣም ጨቀጨቀኝ። ሴትዮ ልጅ ደጋግሞ እየጻፈ ነው። አንዴ ሰላም ልበለውና ጠፍቶታል አካውንት። አቡዬ ልጅቷን አቡዬ ሪብዬ ሰርቻለሁ ቪዲዮን። መጣ ልጁ። አንዴ ቆይ ሰላም ልበለው። አቡ መጣ ልጁ ወዳጅሽ السلام عليكم. وعليكم السلام. شلونك؟ قايرك عندي جايز يصدقك وجين سلام لبل. كيفك؟ شلونك؟ والله الحمد لله طيب. شلونك انت؟ الحمد لله تمام. انتوا شلونكم؟ والله بخير. خطوب صايره ما